السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ በተለይ ለንግድ ባንክ ደንበኞች በሙሉ የንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም ሊሆን ይችላል በውጭም ለምትገኙ ኢትዮጵያውያን እህት ወንድሞቼ በሙሉ ከደቂቃዎች በፊት የኢትዮጵያ ንግድ ባንክ እጅግ አደገኛ የሆነና ከፍተኛ ጥንቃቄ ሊደረግበት የሚገባን ጉዳይ ከነ ማስረጃው ይፋ አድርጓል። ይህንን መረጃ በደንብ ካልሰማችሁና ካላወቃችሁ ገንዘቤ አበቃለት ከሰረ ከማለታችሁ በፊት እጅግ ልታውቁና ለብዙ ኢትዮጵያኖች ደግሞ ይህ መረጃ ስለሚጠቅም ሸር ያደረጋችሁ እስከ መጨረሻው ድረስ ልትከታተሉት የሚገባ ጉዳይ ነው። ሙሉ ዝርዝሩን ወደናንተ እናደርሳለን። ከዚህ በተጨማሪ ሁለት መረጃዎችንም ይዘንላችሁ ቀርበናል። አንዱ ከዋጋ ንረት ማለትም ከቅርብ ጊዜ ወዲህ በተለይ የዋጋ ንረትን በተመለከተ አዲስ መረጃ ተሰምቷል። እንዲሁም ብርሃን ባንክ አዲስ የዲጂታል አሰራር ይፋ ስለማድረጉም አውቀናል። በቅድሚያም ግን የምንነግራችሁ ነገር እጅግ በርካታ ኢትዮጵያኖች ከፍተኛ አደጋ ውስጥ እንደገቡና ሊገቡ እንደቻሉ የሚይዝን መረጃ ነው። ከደቂቃዎች በፊት የኢትዮጵያ ንግድ ባንክ ለደንበኞቹ በሀገር ውስጥም በውጭም ለሚገኙ ጥንቃቄ እንዲያደርጉ ሲል እንግዲህ በዚህ ሰዓት ያወጣውን ሪፖርት ተመልክተናል። እንግዲህ ተመልከቱት። ከተለቀቀ 26 ደቂቃ ነው እንደደረሰኝ ወደናንተ የመጣሁት። እንግዲህ የኢትዮጵያ ንግድ ባንክ ተጨማሪ ቅርንጫፍን እንደሚከፍትና ለጀማሪ የባንክ ባለሙያዎችም አዲስ ክፍት የሥራ ቦታ ማስታወቂያ እንዳወጣ በማስመሰል ሐሰተኛ መረጃን የሚያሰራጭ ይህንን አይነት የቴሌግራም ገጽ እንዳለ ደርሰንበታል ሲል ከ26 ደቂቃ በፊት የኢትዮጵያ ንግድ ባንክ በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ይሁን እንጂ ባንካችን በአሁኑ ጊዜ ያወጣውን የጀማሪ የባንክ ባለሙያዎች ማስታወቂያ አለመኖሩንም እንገልጻለን ማለቱን ተመልክተናል። በተጨማሪም ይህ አጭበርባሪ ገጽ ሐሰተኛ ክፍት የሥራ ቦታ ማመልከቻ መተግበሪያ በገጹ ላይ ያስተዋወቀ ሲሆን ደንበኞች ይህንን ሐሰተኛ መተግበሪያ ከመጫን እንዲቆጠቡና ስርጭቱንም እንዲገቱ መተግበሪያውን ስልካቸው ላይ የጫኑ ደንበኞችም በአስቸኳይ እንዳስወግዱ በጥብቅ እናሳስባለን ማለቱን ከኢትዮጵያ ንግድ ባንክ በኩል እንግዲህ ተመልክተናል። በዚህ አጋጣሚ ደንበኞች ከፕሌይ ስቶር፣ አፕ ስቶር፣ ከአማዞን አፕ ስቶር ወይንም ሳምሰንግ ጋላክሲ ስቶር ጥብቅ የደህንነት ፍተሻዎችን ከሚያደርጉ ይፋዊ የመተግበሪያ ማከማቻዎች ውጭ በምንም ሁኔታ ካልታመኑ ምንጮች መተግበሪያ ባለማውረድና ባለመጫን ራሳችሁን ከስርቆትና ከመጭበርበር እንድትከላከሉ እንጠይቃለን ማለቱ ነው በዚህ ሰዓት የወጣው ሪፖርት ያስነበበው። በተለይ እጅግ በርካታ አካውንቶች ከጊዜ ወደ ጊዜ ያለምንም ፓስወርድ እየወጡ ስለሆነ ጥንቃቄ ልታደርጉ እንደሚገባ ከደቂቃዎች በፊት የኢትዮጵያ ንግድ ባንክ ይፋ አድርጓል ማለት ነው። ይህ መረጃ እጃችሁ ላይ ከደረሰ ለብዙ ኢትዮጵያኖች እንዲደርስ አድርጉት እያልኩኝ እንግዲህ በሌላው መረጃችን ደግሞ ከዋጋ ንረት ጋር ተያይዞ እጅግ በርካታ አዳዲስ መረጃዎች ይፋ ሆነዋል። እንግዲህ ለቀጣዩ ዓመት 2018 በሚኒስትሮች ምክር ቤት የቀረበው የ2 ትሪሊየን ብር በጀት ህዝቡን እያስጨነቀ ያሉትን የኑሮ ውድነትና የዋጋ ግሽበት ችግሮችን ለማረጋጋት መዋል እንዳለበት የኢኮኖሚ ባለሙያዎች ገልጸዋል። በኢትዮጵያ በጀት የሚረቅበት ጊዜ ምን ያክል ውይይት እንደሚደረግበት አላውቅም፣ ግን ደግሞ የበጀት ረቂቅ ላይ በቂና ሰፊ ውይይት ሊደረግበት ይገባል። በሚመለከታቸው አካላትና ተቋማት ሐሳብ ሊሰጥበትና ግብአት ሊታከልበት ይገባልም ብለዋል። የገንዘብ ሚኒስትር በጀቱን አርቅቆ ለሚኒስትር ምክር ቤት ይልካል። ከዚያ ደግሞ ለፓርላማው ይላካል። የፓርላማው አባላትስ ስለ በጀት ረቂቅ ጉዳይ ከወከሉት ህዝብ ጋር ይወያያሉ ወይ የሚሉ መታየት አለባቸውም ተብሏል።
እነዚህ አባላት በሁሉም ጉዳይ ላይ በቂ ዕውቀትና ግንዛቤ ሊኖራቸው ስለማይችል በበጀት ጉዳይ ላይ የምክክር መድረኮችን ያዘጋጃሉ ወይንም የሚሉትን መታየት አለባቸው። የበጀት ጉዳዩን የተወሰኑ ሰዎች ብቻ ሊያዩት ነው የሚመለከተውም ተብሏል። በበጀት ጉዳዩ ላይ ሰፋ ያለ ውይይት ነው ሊደረግበት የሚገባው። በተለይ የዩኒቨርሲቲ የኢኮኖሚ ባለሙያዎች፣ የኢትዮጵያ የኢኮኖሚ ባለሙያዎች ማህበር፣ የኢትዮጵያ የማኔጅመንት ማህበር፣ በርካታ የሙያ ማህበራትና ሌሎች ባለድርሻ ተቋማት ሊወያዩበት ነው የሚገባው። እነዚህ አካላት ሁሉ በሀገሪቱ ልማት ላይ ባለድርሻዎች ናቸው። በረቂቅ በጀቱ ላይ አስተያየቶችን እንዲሰጡ ማስቻልም ይገባል ተብሏል። አሁንም ወደ ፓርላማ ከመቅረቡ በፊት ይህ መደረግ እንደሚችል ነው የተገለጸው። ይህ በእንዲህ እንዳለ ኢኮኖሚውን ለውጭ ባለሀብቶች የመክፈት እንዲሁም የማዘመን ስራ እየተከናወኑ ናቸው። አሁንም ግን የዋጋ ግሽበቱን ለመቆጣጠር የውጭ ንግድ ማደግ አለበት። ወደ ውጭ የምንልካቸው ሸቀጦች ላይ በደንብ መስራት አለበት። ከውጭ የሚመጡ ምርቶችም እዚሁ ማምረት ችግሩን ለመቆጣጠር ያስችላል። በጀቱ ወደዚህ አቅጣጫም መመልከት አለበት ተብሏል። ከውጭ ምንዛሬ ግብይት ስርዓት ለውጥ ጋር ተያይዞ የኑሮ ውድነት ተባብሷል። የውጭ ምንዛሬ ስርዓቱ ገበያ መር እንዲሆን መደረጉ ግን ትክክለኛ እርምጃ ነው። የአዲስ ዓመት በጀት አሁን ያሉት ጭንቀቶችን በሚያባብሱ ስራዎች ላይ መዋል የለበትም ተብሏል። በኑሮ ውድነትና በዋጋ ግሽበት አስቸጋሪ ነገሮች እየተፈጠሩ ናቸው። በጀቱ ይህንን ሁኔታ ማረጋገጥ ላይ ይኖርበታልም ተብሏል። ከዚህ በተጨማሪም በጀቱ በትክክል ስራ ላይ እንዲውል አሁን የምንሰማው የሙስና ችግር መቀረፍ አለበት። ይህንን መቆጣጠር ካልተቻለ የበጀት መብዛት ብቻውን ትርጉም የለውም። ይህ ችግር የሀገሪቱ ሀብት በጥቂት ግለሰቦች እጅ እንደሚሰበሰብ የዋጋ ንረቱ እንዲባባስ ያደርጋልም ብለዋል። የመንግስት በጀት ባደገ ቁጥር ሙስና አብሮ ከመጨመር ትርጉም የለውም። ስለዚህ ሙስናን በመቆጣጠር ረገድ ጠንካራ ስራ መሰራት አለበት። ይህንን ችግር በተጠናከረ መንገድ ለመዋጋት ደግሞ መንግስት የምርመራ ጋዜጠኝነትን ማበረታትና ማስፋፋት ይኖርበታልም ብለዋል። ይህ በእንዲህ እንዳለ በበጀት ዓመቱ የመጀመሪያው 11 ወራት ከውጭ ንግድ 7.2 ቢሊዮን የአሜሪካ ዶላር መገኘቱ በዛሬው ዕለት ተገልጿል። እየተጠናቀቀ ባለው የበጀት ዓመት የመጀመሪያው 11 ወራት ኢትዮጵያ 7.2 ቢሊዮን ዶላር ማግኘቷን የገንዘብ ሚኒስትሩ አቶ አህመድ ሺዴ ገልጸዋል። ሚኒስትሩ ይህንን ያሳወቁት የፌዴራል መንግስት 2018 በጀት ዓመት ረቂቅ በጀት ውይይት በሕዝብ ተወካዮች ምክር ቤት እየተደረገ ባለበት ወቅት ላይ ነው። ከባለፈው ዓመት የተመሳሳይ በጀት ዓመት ከተገኘው የ3.3 ቢሊዮን የአሜሪካ ዶላር ጋር ሲነጻጸር የ118.2 በመቶ እድገት እንዳሳየ ሚኒስትሩ ተናግረዋል። በኢትዮጵያ ከውጭ ንግድ ገቢ የተገኘ እጅግ ከፍተኛ ውጤት መሆኑንም ጠቅሰው ለዚህ ውጤት መገኘት የውጭ ምንዛሪ ማሻሻያው ጉልህ ሚና መጫወቱን የገንዘብ ሚኒስትሩ አያይዘው አንስተዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።